ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ የመሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እነሆ። በደቡብ ትግራይ አዲስ ጦርነት ለማንቀሳቀስ የሞከረው የህወሓት ቡድን ተበተነ። የ15ኛ፣ 22ኛ፣ 43ኛ እና 92ኛ አርሚ አባላት ትዕዛዝ አንቀበልም በማለት በመኮብለል ላይ ናቸው። በጉራጌ ዞን የዜጎችን ሰላም ለማስከበር የተቀናጀ እርምጃ እየተወሰደ መሆኑ ተገለጸ። የህገ መንግስቱ አንቀጽ 39 እንዲሰረዝ ተወሰነ። ከውጪ ኢራን በሚሳኤል ቴክኖሎጂዋ ላይ ያደረገችው አዲስ ማሻሻያ በካላንደርና በወታደራዊ ተንታኞች ዘንድ ስጋት ደቀነ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክ እና ሼር ያድርጉ። የጽንፈኛ ታጣቂዎች በዛሪማና በአዳርቃይ እጅ ሲሰጡ በደቡብ ወሎ ዞን ወግዲ ወረዳ ተመተዋል። በሰሜን ጎንደር ዞን ዛሪማና አዳርቃይ አካባቢዎች ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት ሰሞኑን የሰላም አማራጭን በመቀበል ከነሙሉ ትጥቃቸው ለሰራዊት እጁን ሰጥተዋል። በ10ኛ እዝ መብረቅ ክፍለ ጦር በተሰማራበት የግዳጅ ቀጠና 47 የጽንፈኛ ቡድን አባላት በሰራዊታችን አመራር የሃይማኖት አባቶችና የሀገር ሽማግሌዎች ከሰራዊታችን ጋር በጋራ በመሆን በተደረገ ጥረት የሰላምን ጥሪ ተቀብለው እጅ መስጠታቸውን የመብረቅ ክፍለ ጦር አዛዥ ኮሎኔል ስንታየው ሰኢድ ተናግረዋል። የቡድኑ አባላት ከቡድኑ ነፍስ ወከፍ መሳሪያና መሰል ተተኳሽ ይዘው እጃቸውን ለክፍለ ጦሩ ሰራዊት መስጠታቸውን ተናግረዋል። በሌላ ዜና በደቡብ ወሎ ዞን ወግዲ ወረዳ በህግ ማስከበር ግዳጅ ላይ የሚገኘው የ11ኛ እዝ ክፍለ ጦር በጽንፈኛ ቡድን ላይ የማያዳግም እርምጃ በመውሰድ ሙትና ቁስለኛ ማድረጉን የሬጅመንቱ አዛዥ ሻምበል ጥላሁን ተስፋዬ ገልጸዋል። በተመሳሳይ የምዕራብ እዝ ንስር ክፍለ ጦር በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል ከተማ በህገወጥ ታጣቂዎች ላይ በወሰዱ የማያዳግም እርምጃ አባላቱ ሙትና ቁስለኛ ሲሆኑ የቀሩትን የታጠቁትን የጦር መሳሪያ በመጣል ለመሸሽ መገደዳቸውን የክፍለ ጦር አዛዥ ሌተናል ኮሎኔል በአምላክ ሰንደቄ ተናግሯል። በጉራጌ ዞን የዜጎችን ሰላም ለማስከበር የተቀናጀ እርምጃ እየተወሰደ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በጉራጌ ዞን አበሸጌ ወረዳ ፋኖንን በማለት ጥቃትና ዝርፊያ በሚፈጽሙ ታጣቂዎች ላይ የተጀመረው የህግ ማስከበር እርምጃ ተጠናክሮ መቀጠሉንና የሰላም አማራጮችም መስጠታቸውን አስታወቀ። የቢሮ ኃላፊ አቶ ተመስገን ካሳ በሰጡት መግለጫ እንዳወሱት በአበሸጌ ወረዳ በዋልጋና ዳርጌ አካባቢዎች ለዘመናት በአብሮነት የኖረውን ህዝብ ሰላም ለማደፍረስ ጫካ የገቡ አካላት ሰላማዊ ዜጎችን የመግደል ንብረት የመዝረፍ እንዲሁም በጉራጌ በኦሮምኛና በሌሎች ቋንቋ ተናጋሪዎች ላይ ያተኮረ ጥቃት ሲፈጽሙ ቆይቷል። መንግስት ከህብረተሰቡ ጋር ባደረገው ውይይት የቀረበውን የሰላም ጥሪ የተቀበሉ አካላት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ ተደርጓል። የሰላም አማራጩን አሻፈረኝ ብለው በጥቃትና በዝርፊያ የቀጠሉት ላይ ከፌዴራልና ከኦሮሚያ ክልል ጸጥታ አካላት ጋር በመቀናጀት የተወሰደው የህግ ማስከበር እርምጃ ተጠናክሮ ቀጥሏል። ኃላፊው አክለውም መንግስት ህግ ለማስከበር የሚወስደውን እርምጃ ብሔርን መሰረት ያደረገ አስመስለው የሚያቀርቡ ሚዲያዎች የሚነዙት አሉባልታ ከእውነት የራቀና የህዝቦችን አንድነት የሚሸረሽር መሆኑን ገልጿል። በመጨረሻም በምስራቅ ጉራጌ ዞን ሶዶ ወረዳ በስልጤና በሌሎች አካባቢዎች ይስተዋሉ የነበሩ የጸጥታ ችግሮች በውይይት መፍትሄ የተበጀላቸው መሆኑ የተገለጸ ሲሆን ሰው ከሐሰተኛ መረጃዎች ራሱን እንዲጠብቅና ወንጀለኞችን ለህግ አሳልፎ በመስጠት የጸጥታ አካላትን እንዲደግፍ ጥሪ አቅርቧል። የህገ መንግስቱ አንቀጽ 39 እንዲሰረዝ ተወሰነ። ለበርካታ ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ ከፍተኛ አከራካሪና የልዩነት ምንጭ ሆኖ የቆየው እንዲሁም የሀገሪቱን አንድነትና አብሮነት ሲፈታተን የነበረው የህገ መንግስቱ አንቀጽ 39 እንዲሰረዝ ውሳኔ ላይ መደረሱ ተገለጸ። የኢትዮጵያ ብሔራዊ ምክክር ኮሚሽን በመንግስት አደረጃጀትና ቅርጽ ዙሪያ ባካሄዱ ሰፊ የምክክር ሂደት ከቀረቡት 53 ዋና ዋና አጀንዳዎች መካከል በ50ው ላይ ሙሉ ስምምነት ላይ መድረስ ችሏል። ከደረሱት ስምምነቶች መካከል ዋነኛውንና ትልቁን ታሪካዊ ቦታ የሚይዘው የህገ መንግስቱ አንቀጽ 39 መሻር እንደሆነ ተመላክቷል። ይህ የተደረሰው ታሪካዊ ውሳኔ የኢትዮጵያን የብሔር ብሔረሰቦችና ህዝቦች አንድነት፣ እኩልነትና አብሮነት በጽኑ መሰረት ላይ የሚያስቀምጥ በመሆኑ በሀገሪቱ የፖለቲካና የማህበራዊ ታሪክ ውስጥ አዲስ ብሩህ ምዕራፍ የሚከፍት እንደሆነ ተገልጿል። በቤንሻንጉል ጉሙዝ ክልል በኩርሙክ ወረዳ የህፃናት የሴቶችና የህክምና ባለሙያዎችን ጨምሮ የ25 ንጹሃን ዜጎች የጅምላ መቃብር መገኘቱ ተረጋገጠ። አካባቢውን ተቆጣጥሮ ከነበረው የአልቡርሃን ጦር ጋር ጥምረት ፈጥሮ የነበረው የህወሓት ታጣቂ ኃይል
በዚህ የዘር ማጥፋትና የጦር ወንጀል ላይ እጁ እንዳለበት የሚያሳዩ አዳዲስ ማስረጃዎች እየወጡ ይገኛሉ። ይህንን በንጹሃን ዜጎች ላይ የተፈጸመ አርሜናዊ የጦር ወንጀልና የሰብአዊ መብት ጥሰት አስመልክቶ የህወሓት አመራሮችና ታጣቂዎች በዓለም አቀፍ የፍትህ መድረኮች በጦር ወንጀለኛነት በህግ ተጠያቂ የሚሆኑበት አዲስ ማዕቀፍ እየተዘጋጀ መሆኑ ተሰምቷል። በደቡብ ትግራይ አዲስ ጦርነት ለማንቀሳቀስ የሞከረው የህወሓት ቡድን ተበተነ። የ15ኛ፣ 22ኛ፣ 43ኛ እና 92ኛ አርሚ አባላት ትዕዛዝ አንቀበልም በማለት በመኮብለል ላይ ናቸው። የህወሓት ቡድን በደቡብ ትግራይ አቅጣጫ አዲስ የጦርነት እንቅስቃሴ ለማስጀመር እያደረገ ባለው ጥረት ላይ ከፍተኛ መሰናክል እንደገጠመውና በርካታ ታጣቂዎች ትዕዛዝ አንቀበልም በማለት እየኮበለሉ እንደሚገኙ ተገለጸ። ከተለያዩ ምንጮች የተገኙ መረጃዎች እንደሚያመላክቱት ቡድኑ በቅርቡ በሸረሪና አቅጣጫ የከፈተው ውጊያ ካስከተለበት ውድቀት በኋላ ትኩረቱን ወደ ደቡብ ትግራይ በማዞር በራያ ዞብልና ባላ ዙሪያ ታጣቂዎችን የመሰብሰብ ሩጫ ላይ ይገኛል። ሆኖም ግን በተለይም ሰሞኑን በግንባሩ በተወሰደው የድሮን እርምጃ ምክንያት በታጣቂዎች ዘንድ ከፍተኛ ፍርሃትና ድንጋጤ መፈጠሩ ተሰምቷል። በዚህም ሳቢያ ያለ ጸረ ድሮን መሳሪያ አንዋጋም የሚሉ ጥያቄዎች በስፋት እየቀረቡ ይገኛሉ። በተጨማሪም ከምዕራብና ማዕከላዊ ትግራይ ወደ ደቡብ ትግራይ እንዲንቀሳቀሱ ትዕዛዝ ከተሰጣቸው ወታደራዊ ክፍሎች መካከል የ15ኛ፣ 22ኛ እና 92ኛ አርሚ አባላት ከተጫኑባቸው ተሽከርካሪዎች እየዘለሉ በመኮብለል ላይ እንደሚገኙ ተጠቅሷል። ከባድ መሳሪያ ታጥቆ ወደ ራያ ገብቶ የነበረው 43ኛ አርሚ ቢሆንም ከሰሞኑ የአየር ጥቃት በኋላ መበተኑ ተመላክቷል። ይህ ክስተት በትግራይ ወጣቶች ዘንድ ለህወሓት የቆየ አመራር ሲባል ህይወትን አሳልፎ ለመስጠት ያለው ፍላጎት ሙሉ በሙሉ ማክተሙን የሚያሳይ ነው ተብሏል። የወልቃይት ምሁራን በፋኖ ታጣቂዎች ላይ ጠንካራ ተቃውሞና ክስ አቀረቡ። የወልቃይት ጸገዴና ራያ አካባቢ ምሁራን የፋኖ ታጣቂዎች ከህወሓት ጋር ያልተቀደሰ ጋብቻ መስርተዋል ሲሉ አጥብቀው በመኮንን ጠንካራ ተቃውሞ አቀረቡ። ምሁራኑ በሰጡት መግለጫ በወልቃይትና በአካባቢው ያለው ጥያቄ የማንነትና ታሪክን የማስቀጠል እንጂ የስልጣኑ የኢኮኖሚ ጉዳይ እንዳልሆነ ገልጿል። አክሎም የፋኖ እንቅስቃሴ የህልውና ሳይሆን የውክልና ትግል ሲሉ ፈርጀውታል። ማንነታችንና ታሪካችን የቀማን ዋናው አካል ህወሓት ሆኖ ሳለ ፋኖ ከዚሁ አካል ጋር ጥምረት ፈጥሮ ወልቃይት በህጋዊ መንገድ ወደ ነባር ማንነቱ እንዲመለስ ከሚሰራው መንግስት ጋር መዋጋቱ ትልቅ ክህደት ነው ሲሉ ምሁራኑ ተናግረዋል። በመጨረሻም ይህ የፋኖ እንቅስቃሴ ለአማራ ህዝብ ከመቆርቆር የመነጨ ሳይሆን ለግል ጥቅም ከመገዛት የመጣ ነው ሲሉ ምሁራኑ አስገንዝበዋል። ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ታወቀ። ኢትዮጵያ በጠቅላይ ሚኒስተር ቀርቶ በፕሬዝዳንት እንድትመራ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ላይ የ500 ቡድን ተመካካሪዎች ሙሉ በሙሉ ተስማምተዋል። በዚህ አጀንዳ ላይ እየተወያዩ የነበሩ ተመካካሪዎች በሰጡት አስተያየት በቀረቡት አብዛኞቹ ምክረ ሀሳቦች መግባባት ላይ መደረሱን፣ ሆኖም ያለ አግባቡ ወደ ቀጣይ የተሻገሩ ጉዳዮች መኖራቸውንም ገልጸዋል። በዚህም የ500 ቡድን ተመካካሪዎች የሀገሪቱ አስተዳደር ስርዓት የፓርላሜንታሪ ሆኖ እንዲቀጥል የሀገሪቱ መሪ ፕሬዝዳንት እንዲሆን አዲሱ ተመራጭ ፕሬዝዳንትም የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣንና ተግባርን ጠቅልሎ እንዲወጣ በምክረ ሀሳብ ደረጃ ከመግባባት ላይ መድረሱን ይህም ጠቅላይ ሚኒስትር እንዲቀር የሚያደርግ መሆኑን ተነግሯል። የሀገሪቱ መሪ የስልጣን ዘመን 6 ዓመት ሆኖ ለ2 ዙር እንዲደረግ የክልል መሪዎችም ከፌዴራሉ ጋር ተመሳሳይ እንዲሆን በምክረ ሀሳብ ደረጃ ከመግባባት ላይ መደረሱን ገልጿል። የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም አሁን ያለው የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና የራስን በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የሚል ስያሜ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጣቸው ለዚህም ይረዳ ዘንድ ልዩ የባለሙያዎች ቡድን እንዲቋቋም በምክረ ሀሳብ ደረጃ ከመግባባት ላይ ተደርሷል። ከውጪ በሱዳን ብሔራዊ ምክክር ለማካሄድ ሚስጥራዊ ውይይቶችን ተደረጉ። የሱዳን ጦር አዛዥ ለብሔራዊ ምክክር ይፋ ያልተደረገ ውይይት ማድረጋቸው ተሰማ። የሱዳን ጦር አዛዥ ጀነራል አብደል ፈታህ አልቡርሃን በሀገሪቱ የሚካሄደውን ጦርነት ተከትሎ ሁሉንም ወገኖች ያካተተ ብሔራዊ ምክክር ለማካሄድ ከፖለቲካና ከሲቪል ማህበረሰብ ተወካዮችና ከተለያዩ ባለሙያዎች ጋር ይፋ ያልተደረገ ውይይት ማድረጋቸውን አልጀዚራ ዘግቧል። በውይይቱ የተሳተፉ ወገኖች ለብሔራዊ ምክክር የሚያመች ሁኔታ ለመፍጠር በተወሰኑ ተግባራዊ እርምጃዎች መስማማታቸው ተገልጿል። ከእነዚህ መካከል በፖለቲካ ተቃዋሚዎች ላይ የሚደረጉ የሚዲያ
ዘመቻዎችን ማቆምና በተቃዋሚ ፖለቲከኞች ላይ የተመሰረቱ የሞት ቅጣት ሊያስከትሉ የሚችሉ ክሶች ማቋረጥ ይገኙበታል። በተለይም በቀድሞ ጠቅላይ ሚኒስትር አብዱላ ሐምዶክ የሚመራው የሱዳን ፖለቲካ ጥምረት አባላትን ጨምሮ በበርካታ የፖለቲካ ተዋናዮች ላይ ክሶች መቅረባቸው ተጠቅሷል። ክሶቹም ከጦርነት ጋር በተያያዙ ወንጀሎች፣ ጦርነትን ማነሳሳትና ህገ መንግስቱን ማፍረስ የሚሉ ክሶች ያካትታሉ። ለብሔራዊ ምክክር በተለያዩ ወገኖች የተውጣጡ በሰፊው ተቀባይነት ያላቸው ገለልተኛ ሰዎችን ያካተተ የዝግጅት ኮሚቴ እንዲቋቋም በውይይቱ ተስማምቷል። ኮሚቴው የምክክሩን ተሳታፊዎች አጀንዳ፣ ቦታና ጊዜ እንዲሁም የቀጠናውን ዓለም አቀፍ ታዛቢዎችን የመጋበዝ ሂደት እንዲወሰን ተገልጿል። ከዚህ በተጨማሪም አልቡርሃን ከፖለቲካ ቡድኖች መሪዎች፣ ከባህላዊ መሪዎች፣ ከሃይማኖት መሪዎች፣ ከአካዳሚ ምሁራን፣ ከተለያዩ ባለሙያዎችና ከተቃውሞ ኮሚቴዎች ተወካዮች ጋር ስብሰባዎች ማድረጋቸው ተጠቁሟል። ዓላማው ብሔራዊ መግባባትን ማጠናከርና ሁሉም የሚስማማበት ብሔራዊ ፕሮጀክት ላይ መድረስ መሆኑ ተገልጿል። በሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድና የአረብ ሊግን ያካተተው ቡድን በሱዳን የፖለቲካ ውይይት ለማስጀመር እየሰራ ቢሆንም በፖለቲካ ቡድኖች መካከል ባሉ ልዩነቶች ምክንያት እስካሁን ተጨባጭ ስምምነት ማምጣት አልቻለም። በተለይም በቅርቡ አዲስ አበባ የተካሄደው ውይይት በሱዳን የፖለቲካ ቡድኖች መካከል ባለው አለመግባባት ምክንያት ውጤታማ ሳይሆን መቅረቱ ተዘግቧል። የሱዳኑ ብሔራዊ ምክክርን ለማካሄድ ጥረት እየተደረገ ያለው የሱዳን ጦርና ፈጣን ድጋፍ ሰጪ ኃይሎች ወይም RSF የሚያደርጉት ጦርነት 3ኛ ዓመቱን በያዘበት ወቅት ሲሆን የታቀደው ብሔራዊ ምክክር ጦርነቱን ለማስቆምና ወደ ፖለቲካው መፍትሄ ለማሸጋገር ዋነኛ የፖለቲካ መድረክ ይሆናል ወይስ አዲስ የፖለቲካ መካረር ይፈጥራል የሚለው ጉዳይ ይጠበቃል። ኢራን በሚሳኤል ቴክኖሎጂዋ ላይ ያደረገችው አዲስ ማሻሻያ በካላንደርና በወታደራዊ ትንታኞች ዘንድ ስጋት ደቀነ። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ መዋላ ተገልጿል። ይህ አዲስ አሰራር ሚሳኤሎች ወደ ተተኮሱበት ኢላማ እየበረሩ ሳሉ ድንገተኛ የአየር ላይ አቅጣጫ ለውጥ ማድረግ የሚያስችላቸው በመሆኑ የአሜሪካንና ዘመናዊ የአየር መከላከያ ስርዓቶች ጥሰው እንዲገቡና ድንገተኛ አደጋ እንዲያደርሱ ከፍተኛ እድል ሰጥታቸዋል ተብሏል። ይህ የቴክኖሎጂ ምጥቀት አሜሪካ በመካከለኛው ምስራቅ ባላት ወታደራዊ አቅምና የደህንነት መዋቅር ላይ ትልቅ ስጋት ደቅኗል። በርካታ የወታደራዊ ሴክተር ተንታኞች እንደሚሉት ከሆነ ይህ አዲስ ኩነት በቀጣይ በቀጠናው የሚኖረውን የኃይል ሚዛን ወደ አዲስ ምዕራፍ ሊያስቸጋግረው ይችላል ሲሉ በማስጠንቀቅ ላይ ይገኛሉ። በዚህ ጉዳይ ላይ ከአሜሪካ ወይም ከአጋሮቿ በኩል የሚሰጡ ምላሾችን ተከታትለን የምናቀርብላችሁ ይሆናል። እስካሁን የነበሩ መረጃዎች ይህንን ይመስላል። ከመረጃዎቹ ጋር አብሬያችሁ የነበርኩት ሊዲያ ሰሎሞን ነበርኩኝ። መልካም ጊዜ ይሁንላችሁ።